የልጄን አስክሬን ማየት ፈልጋለሁ ያለች እናት በፖሊስ ተደብድባለች። አያንቱ ተስፋውን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር ነበር። ቤተሰቧን መርዳት የእሷ ኃላፊነት ነበር። አያንቱ በልብስ መሸጫ ቤት ተቀጥራ ትሰራለች እና እዚያ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ ካጣች ቆሎምቢዮን ገዝታ ትገባለች። ቤተሰቧን በጣም ትወዳለች፣ እነሱም ይወዷታል። ከ2 ሳምንት በፊት አያንቱን እንደተለመደው ጠዋት ለስራ ከቤት ወጣች። ከምሽቱ 1 ሰዓት ከ30 ላይ ትገባለች ተብሎ ሲጠበቅ በዚያ ቀን አልመጣችም፣ ቀረች። መጠበቅ ሲያቅታቸው የአያንቱ እህት ስልኳ ላይ ደወለች። ስልኳን ግን ያነሳው ፖሊስ ነበር። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች። እናትና አባቷ ሆስፒታል እንዲመጡ ንገሪያቸው የሚል መልእክት ይደርሳታል። ቤተሰቦቿ እየጮሁ ግራ ተጋብተው ወደ ሆስፒታል በረሩ። ሆስፒታሉ ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬን በሸራ ጠቅልሎ ከተሽከርካሪ ሲያወርድ እናት አባትና ወንድሞቿ የአያንቱ አስክሬን መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል የመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች፣ አያንቱ እራሷን አጥፍታለች ሲሉ ለቤተሰቡ ተናገሩ። ቤተሰብ ሁሉ ነገር ጨለመባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ እራሷን አጥፍታለች ብለው ነገሯቸው። እናት የልጇን አስክሬን ለማየት ወደ ሸራ ስትሄድ ፖሊሶች አታይም በማለት ደበደቧት። የአያንቱ ወንድምና እህት እንዳያዩ ቢከለከሉም በፖሊስ እየተደበደቡና እየተገፈታተሩም ቢሆን በሸራ ውስጥ አዩ። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ መሀረብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ የጡት ማስያዣዋም የለም። ቲሸርቷ መሬት ላይ እንደተጎተተች ያሳያል። በዕለቱም የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች አንዱ ፈንጠር ብሎ ድምፁን ቀንሶ ከሌላ ሰው ጋር በስልክ ያወራል። አትሽሽ፣ አትደበቅ፣ እግርህ ንቅንቅ እንዳይል አትጨነቅ፣ ምንም ነገር አይመጣም ይለዋል። እሺ አሁን ለማን ነው አቤት የሚባለው? እስከ መቼ ነው ማንም የፈለገውን ፈጽሞ እንደፈለገው የሚሆነው? የድሆች የንጹሐንስ ደም በከንቱ የሚቀረው? አያንቱ ያለ ምርመራ ያለ ፍትህ ተቀብራለች፣ አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ነው። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ባዶ እጃቸውን ቀርተዋል። አግብታ ታኮራናለች እንጂ በዚህ መልኩ ሞታ ትቀበራለችን አልጠበቁም። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ የለም። ማንም ተጠያቂም አልሆነም። ቤተሰቡ በራሳቸው መንገድ ሄደው የጠረጠሩት አለ። ጥርጣሬያቸውን ለፖሊስ ተናግረዋል። ግን እስካሁን ምንም ነገር አልተፈጠረም። ዘንድሮ እውነትን ብትናገር የሚሰማ የለም። በጣም ያሳዝናል። ፍትህ ለአያንቱ፣ ፍትህ ለቤተሰቧ፣ ፍትህ ለሁሉም። ተጠርጣሪው ማን ነው? ምን አይነት አቅምና ሰው ነው የሚለው ይህንን መረጃ ያወጣው ዳጉ ጆርናል የተሰኘ የዜና ቻናል ነው ማለት ነው። በተጨማሪም እስካሁን ማዕተሙ በእጄ ነው ያለው የጊዜያዊ አስተዳደሩ ፕሬዝዳንት እኔው ነኝ፣ አቶ ጌታቸው ረዳ ነው ይህን የተናገሩት። በተጨማሪም ለህይወቴ የሚያሰጋ ችግር ገጥሞኝ ነበር ብለዋል። በዚህ ቪዲዮ የዚህን ዝርዝር ጉዳይ የምንመለከተው ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ውድ ጎልደን ቪው ሚዲያ ተከታታዮቻችን፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝዳንት ላይ የተደረገ ለውጥ እንደሌለም ገልጸዋል። ይህን የገለጹት ከአዲስ አበባ ሆኖ ርዕዮት ከተሰኘ የማህበራዊ ሚዲያ ፕሮግራም ጋር ባደረጉት ቃለ ምልልስ ነው። ማህተምም አላስረከብኩም ያሉት አቶ ጌታቸው ምናልባት የሚደረግ ለውጥ ወይም የሚደረግ ሽግግር ካለ በይፋ እስከማውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው ብለዋል። ጉዳዩ ይህን ያህል ሊያጨቃጭቅ የሚገባው አልነበረም፣ ግን እስካሁን ማህተሙ በእጄ ላይ ነው ያለው ሲሉም ተናግረዋል። ከሰሞኑን በማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳን አንስቶ ሌተናል ጀነራል ታደሰ ወረደ ፕሬዝዳንት ለማድረግ ስምምነት ላይ ደርሷል የሚል መረጃ ሲሰራጭ ነበር። በዚህ ጉዳይ ላይ ቃላቸውን የሰጡት አቶ ጌታቸው እኔ የማውቀው ምንም የተደረሰበት ስምምነት የለም ብለዋል። ጊዜያዊ አስተዳደሩ 2 ዓመት ሞልቶታል። እንዳለመታደል ሆኖ የተቋቋመበትን ዓላማ ፈጽሞ በምርጫ ለሚመረጥ መንግስት የሚያስረክብበት ጊዜ ነበር ያሉት ፕሬዝዳንቱ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌዴራል መንግስት ካቢኔ መራዘም ይኖርበታል ብለዋል። ባለፈው ሳምንት ወደ አዲስ አበባ የመጡት አቶ ጌታቸው በቀጥታ ከዚህ ጉዳይ ጋር ባይሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ስለማራዘምም ጭምር ጠቅላይ ሚኒስትር አብይ አህመድም ጥያቄዎች ስለነበሯቸው ተገናኝተው አጭር ውይይት ማድረጋቸውን ጠቁመዋል። ከጠቅላይ ሚኒስትሩ ጋር ባደረግነው ውይይት የ2 ዓመት ጉዞውን በዝርዝር አይቶ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነ ለውጥ የሚደረግበት በአንድ ወይም በሌላ መንገድ የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚችልበት ተጨማሪ እድሜ በሚያገኝበት ጉዳይ ላይ
እኔ ባለሁበት እንደሚመከር ነው የማውቀው ሲሉ ተደምጠዋል። ከዛ በኋላ ጠቅላይ ሚኒስትሩ የቲፒኤልኤፍ ጉባኤ አደርጋለሁ የሚለውን ወኪል ወገን እንዳገኙ አውቃለሁ፣ ባገኙት ወቅትም ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ ብለዋል። ከዚህ ውጪ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁት ነገር የለም። ይህ ሂደት በድብቅ የሚደረግ ስላልሆነ እንደሚወራው እገሌ የሚባል ነገር ካለ ያው በይፋ እስከምሰማው እጠብቃለሁ ሲሉ ገልጸዋል። እንዲህ ያለው ነገር ርዕስ ሊሆንም የማይገባው ነበር። እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረግኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘም ጉዳይ የህግ ስርዓት ያስፈልገዋል። እስከዛው የጊዜያዊ አስተዳደሩ ፕሬዝዳንት እኔው ነኝ ብለዋል። ካለፈው ሳምንት አንስቶ አዲስ አበባ የሚገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትግራይ በነበሩበት ሰዓት ደስ የማይሉ ነገሮች እንደነበሩ፣ ለአብነት የሰራዊት እንቅስቃሴ ነበሩ። ነገር ግን እሳቸው ለደህንነታቸው የሚያሰጋ ምልክት እንዳላዩ አስተባብለዋል። ነገር ግን ወደ አዲስ አበባ ለመምጣት መቀለ አሉላ አባነጋ ኤርፖርት 10 ሰዓት ከ30 በሚሄዱበት ወቅት እሳቸው የማያውቁት ኬላ በሰራዊት አባላት ተዘርግቶ መንገድም ተዘግቶባቸው እንዳስቆሟቸው አጃቢዎቻቸውንም ጥያቄዎች መጠየቃቸውን ጠቁመዋል። ይህን ቃል የሰጡት ሪዮት ለተሰኘ የማህበራዊ ሚዲያ በሰጡት ቃለ ምልልስ ነው። አቶ ጌታቸው ረዳ በዝርዝር ምን አሉ? አዲስ አበባ የተጠራሁት በጠቅላይ ሚኒስትሩ ነው። በአጋጣሚ ፈንክሽን ውስጥ ባለሁበት ሰዓት ነው። እሳቸው የሀገር ውስጥ ጉብኝት ላይ ነበሩ። መገናኘት አለብን፣ አንዳንድ ጉዳዮች በአካል ተገናኝተን መነጋገር አለብን አሉኝ። ከዛ በፊት ማህተም መንጠቅ ዘመቻ እየተካሄደ ነበር። በብዙ መልኩ ይሄ ነገር እንዲቆም በተደጋጋሚ ጠይቄ ነበር። መተላለፍ ያለበትን ትዕዛዝ ህግን ተከትዬ ሰጥቼ ነበር። ይሄ ሊሆን አልቻለም። በዛ ሰዓት እኔ የአጼ ዮሐንስ ሞት ዓመት የሚከበርበት ፈንክሽን ላይ ነበርኩኝ። እዛ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት አለብን ብለው ስለነበር ትኬት ቆርጠውልኝ ጉዞ ጀመር። ከዛ በፊት አንዳንድ ደስ የማይሉ ነገሮች ነበሩ። ይህን አልክድም። ሰራዊቱ እንደ ሰራዊት ሌላ የታለመለት ግብ አለ፣ መስራት ያለበት ስራ ይኖራል። ከዛ ውጭ ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለበትም የሚል ተደጋጋሚ ትዕዛዞች ተጥሰው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ። በግሌ ለደህንነቴ የሚያሰጋ እዚህ ግባ የሚባል ምልክት አላየሁም። በእርግጥ ከማገኛቸው መረጃዎች አንጻር በዚህ ሂደት የተሳተፉት የሰራዊት አመራሮች ቀጣይ የእኔን እንቅስቃሴ የመገደብ ፍላጎት እንደነበራቸው እሰማ ነበር። ከነሱ እስካልሰማሁት ድረስ ከቁም ነገር አልቆጠርኩትም። የጀመሩት ማህተም መንጠቅ እገሌ ትክክለኛ ከንቲባ ነው፣ ህገ መንግስት የመተርጎም ኃላፊነት የተወሰኑ የጦር አመራር ነን የሚሉ ሰዎች ከያዙት በኋላ ጊዜያዊ አስተዳደሩን በተግባር የመቀየር ስራ ተጀምሯል። እንቅስቃሴ መገደቡ ምናልባት ቢሮ እንዳልገባ ይሁን አላውቅም። ብቻ ግን በይፋ ይህ ነው የሚባል ነገር ሰምቼ አላውቅም። ከምክትሌም ጋር መገናኘት ካቆምን ረጅም ጊዜ ሆኖናል። እሳቸው ብዙ ጊዜ የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይም መራቅ ነው። እኔ በዚህ ደረጃ ለህይወት የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላውቅም ነበር። ለማንኛውም ያኔ ወደ አዲስ አበባ ጉዞ በምናደርግበት ሰዓት 10 ሰዓት ከ30 መሰለኝ ኬላ እንደነበረ አላውቅም። ኬላ ተደርጎ ነበር። እንግዲህ እኔ በአጀብ ነው የሚሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ አቀረቡ። አጃቢዎቼ የፕሬዝዳንቱ ነው መኪናው ሲላቸው አይ ማጣራት እንፈልጋለን እንደውላለን አሉ። ከዛ እኔ መስኮት ከፈትኩና ማን ጋር ነው የምትደውሉት? የኔን ጉዞ በሚመለከት ስል እዛ አካባቢ ሲያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል። እኔን እንዳየ መከራከር አልፈለገም። መንገዱን ከፍተውልን ሄደን ኤርፖርት ገባው። አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ በሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ በኋላ ሰማን። እኔ ምንም ኖቲስ አላደረኩም። ፓትሮል ይዞ መምጣት ብቻ ሳይሆን የፌዴራል ፖሊስ ለሚጠብቀው ኤርፖርት የፌዴራል ፖሊስን ጥሶ መግባት አይችልም ወይ? ወደ ግጭት ይገባል። የኔም አጃቢዎች አሉ። ያኔ ወደ ግጭት ይገባል። ወደ ግጭት ከተገባ የሚፈጠረውን ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። የኔ ጠባቂዎች ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል። ግን መመለስና መሟገት አንችልም። አውሮፕላኑ ተነሳ፣ ሄደን አዲስ አበባ እንደገባን የነበረውን ሁኔታ ስናጣራ ኬላው ዝም ብሎ ተራ ኬላ እንዳልነበር፣ በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ያሉ የጦር ኃላፊዎች ብቻቸውን ያደረጉትም አልነበረም። ከበላይ በተሰጠ ትዕዛዝ ነው ኬላ የተደረገው። ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ አቪዬሽን ሴኩሪቲ አባል ጋር ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ እየወጣ ያለው የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። ከዛ በኋላ ያወቅኳቸውን መረጃዎች ግምት ውስጥ በማስገባት ምናልባት ጫን ያለ ስራ ለመስራት ፍላጎት እንደነበራቸው፣ እንዲህ ያለው ኃላፊነት የጎደለው ተግባር ምንም ነገር ባይፈጠር ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። ከዛ እስከወጣሁበት አውሮፕላን ላይ
እስከ ተሳፈርን ሰዓት ድረስ ኬላውን ጭምር አይቼ ይህን ያክል ህይወቴን አደጋ ላይ የሚጥል ነው ሳይሆን ምናልባት የተለያዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣው በኋላ የእነሱ ደጋፊዎች የሆኑ ስለማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም አምልጬ መምጣቴ ማምለጤ ነው የገባኝ። ሀሳቤ የማምለጥ የነበር ባይሆንም ደጋፊዎቻቸውና እነሱ የሚከፍሏቸው የሚዲያ ተቋማት ስለማምለጤ ሲያወሩ ምናልባትም ይዘውት የነበረ እቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ የማውቀው አልነበረም ብለዋል። በትግራይ ክልል በህወሓት አመራሮች መካከል ያለው ክፍፍል ተባብሶ በቀጠለበት ሁኔታ ውስጥ ያሳለፍነው ሳምንት በደብረጽዮን ገብረ ሚካኤል የሚመራው ወገን በሚደግፏቸው የትግራይ ኃይል አባላት በመታገዝ የአስተዳደር ተቋማት መቆጣጠሩ ሲገለጽ ቆይቷል። ክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ደግሞ ጠቅላይ ሚኒስትሩ አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደር ጠይቀዋል። በዚህ ውዝግብ መካከል የኢትዮጵያ መንግስት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ሲል ለመጀመሪያ ጊዜ ከሷል። በሁለቱ ወገኖች መካከል ያለው ውጥረት እንዳለ ሆኖ ከኤርትራ ጋር ጦርነት ሊነሳ ይችላል የሚለው ስጋትም እንዳንዣበበ ይገኛል። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬው በመረጃ ሰዓታችን ያዘጋጀንላችሁ ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሀሳብ አስተያየቶቻችሁን ልታሰፍሩልን ትችላላችሁ። ሰናይ ጊዜ ይሆንላችሁ።